ወይዘሮ መርሲ ለአቶ አምናን የእናቱ ሌላ ልጅ እንዳላት ሙሉ ዶክሜንቱን ሰጠችው። አምነንም ይሄን እንዳየ በጣም ተናዶ እሳት ለብሶና እሳት ጎርሶ እናቱ ክፍል እናቱ ደግሞ ድንገት ተኝታ ስለነበረ አንገቷን አንቆ እማዬ ምን አይነት ክፉ ሰው ነሽ? እኔን ብቸኛ አድርገሽና ጨክነሽ ቁነሽ ያሳደግሽኝ የበኩር ልጅሽን ስትንከባከቢ ነበረ። አሁን ቀጥ ብለሽ ከአባቴ ቤት ውጪ ብሎ አቶ አምናን እናቱን ከገዛ ቤቷ አስወጥቷታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ለዚህ ድራማ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። አቶ አምናን እናቱ በደበቀችው ሚስጥር በጣም ተናዶና በጣም ተበሳይቶ እናቱን ከቤት አስወጥቷታል። አቶ አምናን ይሄን በማድረጉ ወይም እናቱ ይሄን ያክል ጊዜ ብቸኛ አድርጋ ያሳደገችው አንድ ወንድሙን ብታስተዋውቀው ምን ነበረ የሚለው በጣም አናዶታል። ይሄን ያህል እኔ በጣም ክፉ ሰው ነኝ እንዴ? እንዴት አድርገሽ ነው የምታስብኝ እማዬ? እኔ ከምጠብቅሽ በላይ በጣም ክፉ ሴትና ጨካኝ ሴት ነሽ ብሎ ልጄ ላስረዳህ ብላ ብትጠብቀውም እሱ ግን እድል አልሰጣትም ነበር። ወይዘሮ መርሲ ይሄን ዶክሜንት ከወይዘሮ ሲፈን እየሰረቀችው ነበረ። ሲፈን ዶክሜንቱን እንዴት ማን የቀየረብኝ? በእርግጠኝነት ሰምቻታለሁ። ምክንያቱም በስልክ ስታወራ ስለ ልጇና ሜርሲን ደግሞ ድጋሜ እንደዚህ አፈር ልሳ የመጣችው ለዋዛ አይደለም። ስለዚህ የሆነ ምክንያት ሊኖር ይችላታል። አሁን ላትመለስ አድርገን ልጅቷ ወይም ወይዘሮ መርሲን ከዚህ ማውሰድ አለብን ወይም ማባረር አለብን በማለት በስልክ ስታወራ ወይዘሮ ሲፈን ሰምታለች። ይህንንም አይታ ነበረ ክፍሏን ገብታ ዶክሜንቱን ሰርቃ ወይዘሮ መርሲ ደግሞ ወደ ክፍሉ ገብታ አልወጣም ብላ ቁጭ ስትልባት ፀሐይ ልሙቅ ብላ በወጣችበት ቅስፈት ዶክሜንቱን የሰረቀቻት። ነገር ግን ወይዘሮ መርሲ ልጅቷ ወይም ሲፈን እንድታየው ስላልፈለገች ዳይሬክት የሰጠችው ለአቶ አምናን ነበረ። አቶ አምናን ይህን በማየቱ ወይም ይህን እናቱ በማድረጓ በጣም አዝኖባታል። በዛ ላይ ደግሞ የሴቶቹ ምርጫ እጅጉን በንዴትና በቁጭት አናዶታል። ምን ሆኜ ነው ጄሪን የመረኩት? ጄሪ ምርጫዬ ልትሆን አትችልም። የኔ ሚስት ልትሆን የምትለው በሌን ብቻ ናት። ስለዚህ ምን አድርጌ ነው ውሳኔ መቀየር ሳይኖርብኝ አይቀርም በማለት ሀሳቡን ሊቀይር ነው። ምክንያቱም እስካሁን ድረስ በተፈጠረው ነገር ምንም ያክል ከሶስቱም እሷ አንገቷን የደፋች ብትሆንም ነገር ግን እሱን የሳበችው እሷ ነበረች። በተለያየ ጉዳይ ብታበሳጨውም ወይም ቢያገናኛቸውም ከሌሎች ልብ ውስጥ የገባችው እሷ ነበረች። ይህንንም በመመልከት ወይዘሮ ወይም እናቱ እንዲህ በማለት ስለ እሱ አስተዳደግና ስለ እሱ ጸባይ አስከፈ ነግራት ነበረ። ይህንንም በመጠቀም ወይዘሮ ብሌን አንዳንድ ነገር ታስቀውም ነበረ። በምታደርገው ነገር ብታናድደውም ነገር ግን ብዙ ታስቀው ነበረ። ጄሪ በደስታ ጮቤ እየረገጠች ነው። ወይዘሮ መርሲም ስለተሳካላት በጣም ደስ ብሏታል። ነገር ግን በመካከል የኔን ጉዳይ እንዴት እያደረግሽልኝ ነው በማለት ትጠይቃታለች። እሷም ምንም የተለየ ነገር እያየች እንዳልሆነ ትነግራታለች። የተለየ ነገር ለማየት የተለየ ስራ መስራት ያስፈልጋል። ስለዚህ እኔ አዲስ ነገር ከአንቺ ፈልጋለሁ በማለት ትላታለች። ችግር የለውም እኔ በጣም ደስ ብሎኛል። ዛሬ ለሴቶቹ አብረን እንዳደርን ለምን አንነግራቸውም በማለት ሀሳቧን እንድትቀየር ታደርጋታለች። አብረን ባናድርም ነገር ግን አክት ብናደርግ ብላ ወይዘሮ ሜርሲና ጄሪ ወደ ሳሎን ተቀምጠው ሁሉንም ነገር ይነግሯቸዋል። ነገር ግን ይሄን ያላመነችው ብሌን ከዛ ከቦታው ለመሄድ ትወስናለች። አቶ አምናንም በወሰነው ውሳኔ ልክ እንዳልሆነና ስህተት እንዳለበት በእርግጠኝነት ይታይ ነበረ። ምክንያቱም ወደ ክፍሏ ስትሄድ ወይም ክፍሏ ሆና ስታለቅስ አይኗን እያየ በፍቅር አይን እያያት እሱም ምን ሆነች ነው ቢላትም እሷ ግን ምንም እንዳልሆነች ብትነግረውም ነገር ግን የሆነ ነገር እንደሆነችና
ብትነግረው ደህንነቷን ጭምር ቢጠይቃት ደስ ይለው ነበር። ነገር ግን እሷ አውቀህና ወስነህ ያደረግከውን ነገር ሌላ ሰው ለመምሰል ብዙም እንትን አትበል፣ ምክንያቱም ስለ እኔ ምንም አይመለከትም፣ ማመንም አለማመንም የራሱ ጉዳይ ነው በማለት ትዘጋበታለች። ምክንያቱም ተንግዲህ ወዲያ ሚስትህ ጄሪ እንጂ እኔና ሲፈን አይደለችም። ስለዚህ የምርጫው ጉዳይም ስለተሳካ በማለት እንዲህ ትለዋለች። እሷ ወደ ጧትም ቁርስ ላይም ተቀምጠው ለእናቱ እንዲህ በማለት ትጀምራለች። እኔ ዛሬ ከዚህ ቤት መሄድ እፈልጋለሁ። ምክንያቱም የመጣንበት ዓላማ ኦልሞስት ተሳክቷል ወይም ተጠናቋል። እዚህ የመቆየታችን ጉዳይ ምንም አያስቀይመጠንም በማለት ስትል፣ እናቱ ግን ፈጠን ብላ ይህን ማድረግ እንደማይችሉና እኔ እዚህ ቤት እንድትቀመጡ እንደፈቀድኩላችሁና እዚህ ቤት ደግሞ እንድትሄዱ ምፈቅደው እኔ ብቻ ነኝ በማለት መልስ ትሰጣለች። ነገር ግን አቶ አምናን ትሄድብኛለች ብሎ ልቡ በጣም ፈርቷል። ምክንያቱም ውሳኔው ምን እንደወሰነ ባያቅም ወይም የንዴትና ወይ ተወይዘሮ ዛሃራ ጋር ኦልሞስት እኮ እሱ ምርጫውን መርጧል። እኔ እኮ ከዚህ ሰሞን መሄድ አይቀርም ብላ ኪችን ላይ ቁጭ ብለው ሲያወሩ እሱ ደግሞ ደጅ ላይ ቆሞ እየሰማቸው ነበረ። ትናንትና ማታ ቆንጆ ምሽት ሲያሳልፉ ነበረ ከጀሪ ጋር። ድንገት ግን ሳሎን ሳላቅ መጥቼ እረበሽኳቸው። ስለዚህ የዚህ የሚያቆየ ነገሩ አክስቴ ዛሃራ ምንም ነገር የለም በማለት የኔ ልጅ ተስፋ አትቁረጪ፣ መጨረሻውን ነው የሰው ልጅ መጀመሪያው አይደለም በማለት ወይዘሮ ዛሃራ የእናትነት ምክሯን ትመክራት ነበረ። እርሲ ግን አሁን ላይ ግን በጣም በከባዱ ተዘጋጅታና ትሞታለች ብላ የተመለሰችው ለዋዝ አይደለም። ወይዘሮ ያምነንን እናት በደንብ መበቀል ትፈልጋለች። ለዚህ ደግሞ ዳይሬክቷን ጄሪ አድርጋታለች። ጄሪን እሷ እንድትጠቀምባት ነው። እሷ በእርግጥም የመረጣት ወይም ለወንድሟ ልጅ ሚስት ባትመርጣትም ነገር ግን ለእሷ ሀሳብና ለእሷ ሴራ መሳካት ምክንያት ስለምትሆን የተባለችውን ሁሉ ስለምታደርግላት በዚህ በኩል ብሌን ጥሩ ልጅ መሆኗን ብትመኝም ነገር ግን ብሌንን ደግሞ እንደዚህ አይነት ስራ እንደማሰራላት ታውቃለች። ወይዘሮ የአምነን እናት ሚስጥሯን ማን የወሰደው ማነውስ ክፍሌን ደፍሮ የገባው እያለች ተብሰለሰላለች። ነገር ግን ምንም ልታደርግ አልቻለችም። ብሌንንም ብትጠይቃትም አላየሁም ወይም አልገባሁም በማለት ትመልስለታለች። ለወይዘሮ ዛሃራም ትናንትና ክላሴን አጽድተሽ ነበር ስትላትም አረ በፍጹም እትዬ፣ ነገር ግን እንዳያስቡ አሁን ገብቼ አጸዳዋለሁ ስትላት እሷ ግን ይሄ ጉዳይ ስላላሳሰባት ተመልሳ ቶሎ ትገባለች። ወይዘሮ ዛሃራ ግን የተቆጧት መስላ በጣም አዝና ነበረ። ነገር ግን በዛ ላይ ደግሞ አቶ አምናን ቁጭ ብሎ ሲፈን ጄሪ አጠገቡ ቁጭ ብላና እያወራችው ስለ ብሌን ነበር የሚያስበው። ምንም ካሜሮ ሊወስዳት አልቻለም። ምክንያቱም ምን ሆኜ ነው እንደዚህ አይነት ቀሽም ሀሳብ ያሰብኩት? እንዴት ውሳኔን እንዴት እንደዚህ በቶሎ ላደርግ ቻልኩኝ? እንዴት ጄሪስ ልመርጥ ቻልኩኝ? ሀሳቤን መቀየር አለብኝ እያለ ቁጭ ብሎ ይብሰለሰላል። ጄሪ ግን ይህን እድል ስላገኘች ብቻ በጣም ደስ ብሏታል። አብረው ባታድርም ነገር ግን እሷ ክፍል ውስጥ ብቻ ካንተ ጋር መሆን በቂ ነው በማለት ከወይዘሮ መርሲ ጋር ተመስማምተው ያለቻትን ሁሉ ታደረገች። አቶ አምናን የግሏ እንደምትሆን ቃል ገብታላታለች። በዛውም በተመሳሳይ መልኩም እሷም በዛ በተቃራኒው ቃሏን የሰጠቻት የአምነን እናት የሚያደርጉትን ሁሉ መረጃውን እንዲሰጣት ነው። ወይዘሮ ሲፈን በጣም ተናዳለች። እንዴት ለትንሽ ታመልጭኛለሽ? ምክንያቱም ይሄ ሚስጥር ከያዝኩኝ በዚህ ሚስጥር አስፈራርቼ አምነንን የግል ያደርጋለሁ ብላ ነበረ። በተቃራኒው ግን ሳይሳካላት ቀርቷል። ሲፈንም በጣም አዝናለች። ይቺ ወደል በማለት ደግሞ ምክንያቱም ተሷ ቀርማ ልታቅባት ስለነበረ ሚስጥሩን ተሷ ራሱ ወይም መርሲ ራሱ ተናዳባታለች። ሲፈንም እና መርሲ ብዙም አይግባቡም፣ ብሌንም ጭምር። እሷ የተመቸቻት ጄሪ ብቻ ናት። ምክንያቱም እሷ የወደደች አለ ሴራዋ እንጂ ጄሪን አይደለም። ጄሪ ግን የዋህ ልጅ ስለሆነች ያለቻትን ነገር ሁሉ በክፋትም ይሁን በተንኮልም ሳታቅም ተስማምታለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ ድራማ። ከወደዳችሁ ላይክ ሼር አድርጉ።
አቶ አምነን ሀሳቡን ቀይሮ ከብሌን ጋር ቀለበት ለማድረግ ወስኗል። ነገር ግን ውሳኔውን መቼ ያሳውቃን የሚለውን በቅርቡ ይዤላችሁ እመጣለሁ። ወዳችሁና ፈቅዳችሁ ስለተከታተላችሁ ከልብ አመሰግናለሁ። አቶ አምናን እናቱን ይቅር ይላት ይሆን ወይስ አይላት ይሆን? ቀጣይ ይዤላችሁ